ያንን ያረኩት በቃ ስለተመቸሽኝ ስለወደድኩሽ ነው ያንን ያረኩት እኔ ግን ነግሬ ነበር ባለ ትዳር ነኝ ብዬ ነግሬ ነበር በቃ አላወኩም እኔም ወደድኩሽ ወድጄሽ ነበር በቃ አላወኩም እኔም ወድጄሽ ነበር ሶመር እየሰማ ያለው ነገር ለጆሮም ለማመንም የሚከብድ ነገር ነበር አንተ የማትረባ ባለጌ እንዴት ባለቤትን ትመኛለህ እንዴት የኔን ሚስት ትመኛለህ ሶመር እባክህን ተረጋጋ ላስረዳ ሚስት ሆኖ አላወኩም ነበር እባክህን ተረጋጋ አፍን ዝጋ አንተ አፍን ዝጋ ሶመር አንተ የማትረባ አንተ ቆሻሻ ሶመር ተው እንጂ ሶመር እባክህን ተው ሶመር አንተ ባለጌ አንቺ ዞር በይ ቱርካን ልቀቂ የቱርካንን ጩኸት የሰማው ኦዛር እየሮጠ መጥቶ የአንደኛውን ልጅ ሕይወት ይታደገዋል ቱርካን ምንድን የሰማሁት ከሙስጠፋ ጋር ግንኙነት ነበረሽ በጣም ያሳፍራል በእውነት ቤተሰቡ በሙሉ በተፈጠረው ነገር ጉድ እያለ ቱርካንም እየተናደደች ወደ ውስጥ ገብታ ውሃ ፍለጋ ወደ ሩቻን ክፍል ስትገባ ድንገት ጠረጴዛ ላይ ተቀምጦ የነበረውን የኦዛርና ኢስብላይን ፎቶ ትመለከታለች ይህን ያየችውን ነገር ማመን ይከብዳታል ዶኑሽ ሁሉም ነገር አንቺ እንደምታስቢ አይደለም እኔ ማንንም መስማት አልፈልግም ሳዳር ለምንድነው ማትረዱኝ እባክን ሳዳር እባክን ተረዳኝ እኔ አሁን ትልቅ ልጅ ነኝ ጤናማ ነኝ በቃ ይሄንን ማድረግ እችላለሁ እባክን ሳዳር እሺ በለኝ እማዬና አባዬ ይሄንን ነገር እንዳይሰሙ እባክን ሳዳር አንድ ጥሩ ነገር ላርግ እማዬና አባዬም ቢሆኑ ደስ ይላቸዋል እባክን ይሄንን ነገር ከኔና ካንተ ውጪ ማንንም እንዳይሰማ ሳዳር እባክን ሳዳር ምንም አይነት ምላሽ መስጠት ሳይችል ዝም ሲል ዶኑሽ እየተበሳጨች ጥላቱ ታለች ዳሪያ ቱርካን እህቴ እንዴት ነሽ ደህና ነሽ ዳሪያ አሁን የሚልሽን ስሚኝ ሙስጠፋ የሚባል ልጅ እንዳታገኘው ከሱ ጋር ያለሽን ግንኙነት በፍጥነት እንድታቋርጪ ምን እህቴ ምን እያልሽ ነው ለምንድነው ማቆመው ለምንድነው እንደዛ የምትይኝ ዳሪያ ሰምተሽኛል ከዚህ ኋላ በፍጹም እንዳታገኙ ስልክም እንዳታነሺ እሱ ጋር ያለሽን ግንኙነት እንድታቆሚ እህቴ ለምንድነው እንደዛ የምትይኝ ዳሪያ በቃ ያልኩሽን ብቻ አርጊ ኦዛር ሙስጠፋን ሆስፒታል ወስዶት አሳክሞት ደህና ሆኗል ሙስጠፋ ቱርካን የሶመር ሚስት እንደሆነች እንዳላወቀና ቱርካን የሶመር ሚስት እንደሆነች ሲያቅ ከቱርካን ጋር ያለውን ነገር ሙሉ እንደተወ ለኦዛር ያስረዳዋል ሁሉም ባይረዱት አንድ አባቱ ኦዛር ብቻ ግን ይረዳዋል ሙስጠፋ ከሆስፒታል ወጥቶ ወደ ዳሪያ ጋር ደጋግሞ ይደውላል ዳሪያ ግን ስልክ አታነሳም ሙስጠፋ እየተበሳጨና እየተናደደ ወደ ቤታቸው ድረስ ሄዶ ማውራት አለብን ብሎ እጇን ይዞ ወደ ባህር ዳርቻው ጋር ተያይዞ ይመጣሉ ሙስጠፋ ምንድነው እንኮ ማን የደበደበ ደህና ነኝ ዳሪያ ደህና ነኝ ለምንድነው ቆይ ስልክ ማታነሺው ለምንድነው ማግኘት አልፈልግሽኝ ሙስጠፋ አልተመቸኝም ነበር ቤትም አያለች በቃ አንተን ለማግኘት አልተመቸኝም ነበር ዳሪያ አሁን አንድ ምነግርሽ ነገር አለ አዳምጪኝ ምንድነው የምትነግረኝ ዳሪያ በአንድ ወቅት አንድ ሞዳ ሴት ነበረችኝ ምንድነው ሙስጠፋ ስለምትወዳ ሴት ልትነግረኝ ነው እቺ ሴት ወደ ገበያ ስትሄድ ሁለት ጎረምሶች መጥተው እሷን ሲላከፏት እኔ መጥቼ ከጎረምሶች አራንኳት ሙስጠፋ ስለምታፈቅራት ሴት ስላለፈ ፍቅረኛ አትንገረኝ ምን እያልክ ነው ዳሪያ የዛኔ ከጎረምሶች አራንኳት አፍቅራት የነበረችው ሴት እህትሽ ነች እህትሽ ቱርካን ምንድነው የምትለው እህቴ ቱርካን እኮ ባለ ትዳር ነች እንዴት ሙስጠፋ እንደዚህ ታረጋለህ ዳሪያ እባክሽን አዳምጪ እኔ እህትሽ ባለ ትዳር መሆኗን አላወቅኩም ነበር እህቴ ልክ ነበረች ማለት ነው ሙስጠፋ በጣም ታሳፍራለህ ዳሪያ እባክሽን አዳምጪኝ በቃኝ ሙስጠፋ በጣም ታሳፍራለህ ዳሪያ እባክሽን አዳምጪኝ ዳሪያ ሳዳር ስለ ዶኑሽ የሰማውን ነገር ምን ማድረግ እንዳለበት ግራ የገባው ለዳሪያ መጥቶ ይናገራል ዳሪያም በሰማችው ነገር እያበደች እህቷ ላይ ትጮህባታለች ዶኑሽ እንዴት እንደዚህ ታረጊያለሽ ለማንም ሳትነግሪ እንደዚህ አይነት ውሳኔ እንዴት ነው የምትወስኙ ምን ሆነሻል እህቴ እንዴት እንደዚህ ታረጊያለሽ ዳሪያ እባክሽን አንቺ እንኳን ተረጂኝ እባክሽ እንደዚህ በራሴ አንድ ጥሩ ነገር ባረግ ምን ችግር አለው ዳሪያ ለምንድነው ማትረጂኝ አንቺ እንኳን ኩላሊት መስጠት ዝም ብሎ ቀላል ነገር ነው ምን እያልሽኝ ነው ኩላሊት ምንድነው ዳሪያ ዶኑሽ ኩላሊት ምንድነው ለማን ነው የሚሰጠው ምንም አይደል ዝም ብሎ ጨዋታ ነው እሺ እናቴ ነስሪን ኩላሊት ምንድነው ዶኑሽ ኩላሊቷን ልትሰጥ ነው ዳሪያ አኩርፋለች ዳሪያ በጣም ተናዳለች በይቷ ምንድነው የምትለው ምን እያልከኝ ነው ዶኑሽ ኩላሊቷን ልትሰጥ ዳሪያ ተናዳባታለች
እናቴ ነስሪን ኩላሊት ምንድነው? ኩላሊት ምንድነው? ሶመር ሙስጠፋን አሁን እንደ ጠላቱን ያደረገው እሱ የሚሰራበትን የትኛውን መስሪያ ቤት ስራ እንዳያስቀጥሩት የተከራየበት ቤት ውስጥም እንዳይኖር ብቻ በሁሉም ነገር ተማሮ ከተማውን ለቆ እንዲሄድ በጓደኛው አማካይነት ሙስጠፋ ላይ ጫና እያደረገ ነው። ሶመር አንድ ያላወቀው ነገር ግን ቱርካን አብራቱና ስራ እንድትሰራ የስራ ዕድሎች የሚያመቻችላት ሲቢላይ የወዛር የቀድሞ ሚስቱ የሙስጠፋ እናት እንደሆነች አያውቅም። ቱርካንም ፎቶ ላይ ባየችው ነገር መታ እየተበሳጨች ሲቢላይን በጥያቄ ታፋጥጣለች። ሲቢላይ አምኜሽ ነበር፣ ሚስጥሬን ነግሬሽ ነበር። እንዴት እንደዚህ ታርጊብኛለሽ? እንዴት ለራስሽ መጠቀሚያ እኔን ትጠቀሚኛለሽ? እንዴት? ቱርካን እባክሽኝ እመኝ፣ እኔ ምንም ነገር አውቄ ያረኩት ነገር የለም። እኔ ካንቺ ጋር እዛ ባህር ዳርቻ ጋር ስገናኝ ካንቺ ጋር ጓደኝነት ሚስጥርሽን ስታካፊ የማውቀው ምንም ነገር አልነበረም። ቱርካን እመኝ፣ እኔ አንቺ ላይ ምንም መጥፎ ነገር አስቤ አይደለም ይሄንን ያረኩት። እኔ እዚህ ውስጥ የገባሁት ለአንድ ልጅ ብዬ ነው። የልጅን ህይወት ለመለወጥ ልጅን ከገባበት መጥፎ ነገር ውስጥ ለማውጣት ብዬ ነው። ቱርካን እኔ ብዙ ነገሮችን አሳልፌያለሁ። በቃ ከዚህ በኋላ አንቺን በእኔ ጉዳይ እንድትጨናነቂ አልፈልግም። ስራችንን እናቋርጣለን። ባለቤትሽ ሶመር ይህንን ጉዳይ አንቺ እያወቅሽ ስራ እየሰራሽ እንዳለ ካወቀ በማላችሁ ችግር ይፈጠራል። በቃ ይቅርብሽ። ሲቢላይ ብዙ ነገር እንዳሳለፍሽ ይገባኛል፣ ግን ስራውን አንተው፣ አብረን እንሰራለን። እዚህ ትሆኛለሽ፣ ለልጅሽ የተሻለ ህይወት ትፈልጊያለሽ። ግን ባለቤትሽ ይህንን ጉዳይ ቢያቅስ እሱን ያስተካክላለሁ፣ አንቺ አታስቢ። ዳሪያ በሙስጠፋ ጉዳይ ታለቅሳለች። እህቷ ደግሞ እሷን ለማጽናናት ትሞክራለች። ነስሪን ከመስዑድ የሰማችው ነገር ግራ ያጋባት ጉዳዩ ምንድነው ብላ ለማረጋገጥ ሳዳርን አግኝታው ስለተፈጠረው ነገር የሰማችው ነገር ምን እንደሆነ ሳዳር እንዲያስረዳት ትነግረዋለች። ሳዳርም ዶኖሽ ለእናቴ ለማንም እንዳትነግር ብላ ብታስጠነቅቀውም ሳዳር ጉዳዩ ለዶኖሽ ህይወት አስጊ እንደሆነ ተረድቶ ሁሉን ነገር ለነስሪን ይነግራታል። ነስሪን በሰማችው ነገር እየተደናገጠች ምን ማድረግ እንዳለባት ግራ እየተጋባች ለሳዲቅ ትነግረዋለች። ልጆች እንዴት ናችሁ? ዶኖሽ ልጄ አንዴ ልናወራሽ እንፈልጋለን፣ ነይ ወደ ውስጥ። አባዬ ሰላም አይደለም እንዴ? ምን ተፈጠረ? ዶኖሽ ነይ ነይ። እማዬ ችግር አለ እንዴ? አባዬ ምን ተፈጠረ? ዶኖሽ ልጄ ከኛ ተደብቀሽ ምን ለማድረግ እየሞከርሽ እንዳለ ሁሉን ነገር ሰምተናል። ግን ልጄ ያ አይሆንም። አንቺ በፍጹም ኩላሊትሽን ልትሰጫችም። አባዬ ምንድነው የምትሉት? ይሄ ነገር እኮ መጥፎ ነገር አይደለም። አንድ ጥሩ ነገር ባረግ ምን ችግር አለው? እኔ እኮ እናንተንም ለማስደሰት ነው ይሄን ነገር እያረኩት ያለሁት። ልጄ እባክሽን ተረጂን። አንቺ ለራስሽ በሽተኛ ነሽ፣ ይሄንን ማረጋችም። እማዬ ምን እያላችሁኝ ነው? እኔ ደህና ነኝ፣ ጤናማ ነኝ፣ ይሄንን ማረግ እችላለሁ። ለምንድነው ማትረዱኝ? ደግሞ ላጎቴ ልጅ ነው ይሄንን ማረገው። አባዬ ለወንድም ልጅ እኮ ነው ይሄንን እያረኩ ያለሁት። ዶኖሽ አንቺ ይሄንን ማረጋችም ብዬሻለሁ። በቃ አንቺ ኩላሊትሽን ልትሰጫችም። እሰጣለሁ አባዬ። አሁን እኔ ሕፃን ልጅ አይደለሁም፣ ልግ ያለው እማዬ። ሁሉንም የምታውቀው ዶኖሽ ነኝ። ቃል ገብቻለሁ። ቃሌን ደግሞ በፍጹም አልለውጥም። ላጎቴ ቃል ገብቻለሁ። ቃሌን በፍጹም አልለውጥም። ዶኖሽ አዳምጪኝ። ዶኖሽ ያንን በፍጹም አታረጊም። ልጄ እባክሽን ዶኖሽ። ዶኖሽ እንዴት አደርሽ? ልጄ እንዴት አደርሽ? ነይ ቁጭ በይ፣ ቁርስሽን ብይ እንጂ ወዴት ነው የምትሄጂው? አይ አልበላም፣ ወደ ሆስፒታል መሄድ ይኖርብኛል። ቁርሴን ሳልበላ በፊት ደም መስጠት ይኖርብኛል። ምንድን ነው የምትይው? ዶኖሽ ወዴትም አትሄጂም፣ የትም አትሄጂም። ሄዳለሁ አባዬ ሄዳለሁ። ዶኖሽ የትም አትሄጂም፣ ነይ ግቢ። ነይ አባዬ ልቀቀኝ፣ ሄዳለሁ። አጎቴ እየጠበቀኝ ነው። ነይ ዶኖሽ ግቢ ወደዚህ። አባዬ በሩን ክፈት አባዬ። ዶኖሽ የትም አትሄጂም፣ ከዚህ የትም አትሄጂም። አባዬ አቶ ፋቲ እንኳን ደስ አለ። ለልጅ ኩላሊት ለመስጠት ምርመራ እያደረገች የነበረችው ልጅቷ 99 ከመቶ ከልጅ ኩላሊት ጋር ተመሳሳይ ሆኗል። ይሄ ማለት ደግሞ ቀዶ ጥገናውን ማድረግ እንችላለን ማለት ነው። ልጅቷ ሙሉ በሙሉ ጤናማ ከሆነች የኩላሊት ንቅለ ተከላውን ማድረግ እንችላለን። አሁን የመጨረሻውን ምርመራ በፍጥነት ማከናወን ይኖርባቸዋል። ውጤቱን እኛም ልከን ማወቅ ይኖርብናል። ዶኖሽ የት ነሽ? ለምንድን ነው የቆየሽው? ዶኖሽ የት ነሽ? ፋቲ ዶኖሽን ጥበቃ ረጅም ሰዓት ሆስፒታል ቆይቶ በመጨረሻም ሲያጣ ወደ ቤታቸው ይመጣል። አጎቴ በር ዘግተውብኛል። ሁሉን ነገር ቤተሰቦች ያውቋል። ወደ ሆስፒታል እንዳለ በር ዘግተውብኛል። አጎቴ በሩን ክፈትናና። አጎቴ
አንተ የማትረባ ባለጌ ሰው! ቆይ ምን አይነት ሰው ነህ ፏቲ? ምን አይነት ሰው ነህ? ዶኑሽ በሽተኛ እንደሆነች ታውቃለህ። እንዴት እንደዚህ ታደርጋለህ? ዶኑሽ ምንም አትሆንም። እናንተ ዝም ብላችሁ ነው። ምንድነው የምትለው አንተ ባለጌ? ልጄ ለአንተ ልጅ ኩላሊቷን ልትሰጥ አንድ ነገር ብትሆንስ? ለአንተ ልጅ ኩላሊቷን ሰጣለሁ ብላ አንድ ነገር ብትሆንስ? እሷ ለራሷ በሽተኛ ነች። ይህንን ደግሞ ታውቃለህ። እንዴት እንደዚህ እያወቅህ ታደርጋለህ? በቃችሁ። አንቺ የፈራሽው ዶኑሽ አንድ ነገር እንድትሆንብሽ ሳይሆን ዶኑሽ በምርመራ ሰዓት የኔ ልጅ መሆኗን እንዳታውቅ ነው። ያንን ነው የፈራሽው እንጂ ዶኑሽ ምንም አትሆንም። በር ክፈቱ! እህቴ ምን ሆንሽ? ማን ነው የዘጋብሽ? መሱት ወንድሜ፣ እባክህን በር ተዘግቶብኝ ነው። በሩን ክፈት መሱት። የኔ ውድ ማን ነው የዘጋብሽ? አባቴ ሳዲቅ ነው አይደል? መሱት በሩን ክፈት፣ እባክህን በሩን ክፈት። ፋቲ በፍጹም እንደዛ አታደርግም። ዶኑሽ በፍጹም ኩላሊቷን አትሰጥም። ነስሪን እባክሽን፣ የዶኑሽ ኩላሊት ብቻ ነው ከልጄ ኩላሊት ጋር የሚመሳሰለው። እባክሽን እናታርጊ። ዶኑሽ ማን ነው በሩን የከፈተልሽ? ግቢ፣ እሺ አሁን ወደ ቤት ግቢ ተመልሰሽ። እማዬ አልገባም። እማዬ ቃል ገብቻለሁ። ለአጎቴ ልጅ ኩላሊቴን እንደምሰጥ ቃል ገብቻለሁ። ይህንን ደግሞ አደርጋለሁ። አጎቴ እንሂድ። ዶኑሽ ተመለሽ እያልኩ ነው። አጎቴ እንሂድ። ዶኑሽ ተመለሽ። ዶኑሽ እንግዲህ በውሉ መሰረት አቶ ኦዛር 30% የድርጅቱ ድርሻን ሙሉ በሙሉ ለወይዘሮ ሩቻን እንዳዞርክ ነው እዚህ ጋር መፈረም ይኖርባል። ሰላም፣ እንዴት ዋላችሁ? ቱርካን እባክሽን ወደ ክፍልሽ ትያለሽ። ብቻችን ተይ፣ አንድ ጉዳይ ይዘናል። ሩቻን ኦዛር ሳይወድ በግዱ ድርጅት ውስጥ ያለውን ድርሻ ለሩቻን እንዲያስተላልፍ እያረገችው ትገኛለች። ምን እያረጉ ነው? ለምንድን ነው ወደ ክፍልሽ ሂጂ ብላ ያባረረችኝ? ደግሞ ምን አስባ ነው? ሚኒ በትንሽ በትልቁ ልጄን አመማት፣ ልጄን ፈለጣት፣ ልጄን ቆረጣት እያለች ሶመር ከሷና ከልጇ ጋር ጊዜውን እንዲያሳልፍ ከቱርካን እንዲርቅ እያደረገች ነው። አሁን ደግሞ ለልጄና ለእኔ ቤት ያስፈልጋል ብላ ሶመርን ወትውታው ቤት ታስገዛለች። ሶመር በእውነት በጣም ነው ማመሰገነው። ምን እያረግሽ መሆኑ ነው? ሶመር በጣም ደስ ስላለኝ ነው። በቃ በጣም ደስ ስላለኝ ነው። ኪራስ አባትሽ ቤት ገዛልን። አባትሽ እንዴት እንደሚወድሽ አንድ ላይ የምንኖርበትን ቤት ገዛልን። ሚኔ ከላይ ላይ ተነሺ፣ ዞር በይ ብዬሻለሁ። ሶመር በቃ ደስታዬን መቆጣጠር አልቻልኩም። ለዛ ነው ይቅርታ። ቱርካን ምንድነው ትላልቅ ሰዎች ሲያወሩ እንደዚህ ዘው ብለሽ የምትገቢው? ስነ ስርዓት የሚባል ነገር የለሽም እንዴ? ወደ ክፍልሽ ሂጂ ያልሽኝ አቶ ዛርም በሚስጥሩ እያስፈራራሽ ይሆን? እሱ አንቺን አይመለከትሽም። ምንም የሚያገባሽ ነገር የለም። በነገራችን ላይ ከዛች ሲቢላይ ከተባለች ሴት ጋር የጀመርሽውን ስራ በፍጥነት እንድታቋርጪ። ለምን ብዬ አላቋርጠውም። እኔ አንቺ ስላዘሽኝ፣ አንቺ ስላስፈራራሽኝ ብቻ ምንም አላረግልሽም። እሺ በጣም ጥሩ። ከዛች ሴት ጋር ያለሽን ስራ ካላቋረሽ ሶመር እንደ ጠላቱ እያሰበ ካለው ከሙስጠፋና ከእናቱ ጋር አብረሽ ተባብረሽ ስራ እየሰራሽ እንዳለ ከነሱ ጋር ሆነሽ እኔን ለማጥቃት እቅድ እንዳቀርሽ ሁሉን ነገር ለሶመር ነግረዋለሁ። የዛኔ ምን እንደሚፈጠር አብረን እንመለከት ይሆናል። ወይዘሮ ቻን በዚህ እንኳን አታስፈራሪኝ። ባሌን የማውቀው እኔ ነኝ። በእኔና በባሌ መሃል ምንም ነገር ይፈጠር እኛ ችግራችንን እንፈታለን። ሳዲቅ ናውጣ፣ ወደ ሆስፒታል መሄድ ይኖርብናል። ነስሪን ምን ተፈጠረ? ምንድነው የተፈጠረው? ሳዲቅ ወደ ሆስፒታል መሄድ ይኖርብናል። ዶኑሽ ከፋቲ ጋር ወደ ሆስፒታል ሄዳለች። ቆይ እንዴት ብላ? በሩን ማን ነው የከፈተላት? ማን ነው በሩን የከፈተላት? ሳዲቅ እሱን ተውና በቃ በፍጥነት እንሂድ፣ ወደ ሆስፒታል እንሂድ። አቶ ፋቲ እንግዲህ ውጤቱ እንደሚያሳየው በጣም ጥሩ ውጤት ነው። አሁን እንግዲህ እዛኛው ክፍል ሄዳችሁ የቀረውን ምርመራ ማድረግ ይኖርባችኋል። በሉ መልካም እድል ብያለሁ። አጎቴ አንተ ምንም አታስብ፣ ልጅ ደህና ትሆናለች። ቤተሰቦቼን እማየና አባየንም ቢሆን እኔ አሳምናቸዋለሁ። ምንም አይሉም። ደም የሰጠሽበት ቦታ አሳመመሽ እንዴ? ደህና ነኝ አጎቴ፣ ስለ እኔ ምንም አታስብ፣ ደህና ነኝ። ዶኑሽ አንቺ እዚህ ጋር ጠብቅኝ፣ ከፍዬ እመለሳለሁ። ዶኑሽ ድንገት በቆመችበት መላ ሰውነቷ ይነዝራታል። ወዲያውን መቆም አቅቷት እግሯ ከርቷት ተዝለፍልፋ መሬት ላይ ትዘረራለች። በዚያ አጋጣሚ ሳዲቅና ነስሪን ወደ ሆስፒታል ደርሶ ነበር። ዶኑሽ ልጄ፣ ዶኑሽ ልጄ፣ ዶኑሽ ልጄ፣ ዶኑሽ ልጄ።
ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ አሰናዳውላችሁ የወፍ ጎጆ ተወዳጁ ተናፋቂው ድራማ ክፍል 62 ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍልስ ምን ይከሰታል? ሁሉንም አብረን የምንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና ተወዳጁ ተናፋቂው ድራማ የወፍ ጎጆ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮቻችንን ላይክ ባደረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩቫይን ካውት ደጋ ይለፎት ሀገሬ ሰላም ትሁን።